ማለዳ ላካፍላችሁ የምፈልገው ሐሳብ የእግዚአብሔር ደስታ የሚል ነው። የእግዚአብሔር ደስታ። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ ወደ ፊልጵስዩስ ሰዎች ምዕራፍ 4ን እናወጣና እናነባለን። ወደ ፊልጵስዩስ ሰዎች ምዕራፍ 4 ከቁጥር 4 እስከ 7 ያለውን ቃል አነባለሁ። እንደዚህ ይላል። በጌታ ስም አነባዋለሁ። ሁሉ ጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ሃሌሉያ! ድንቅ ቃል ነው ይሄ ቃል። ባይ ዘ ዌይ ይሄንን ሜሴጅ የጻፈልን ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ ይሄንን መልእክት ሲጽፍ በሮም እስር ቤት ውስጥ ሆኖ ነው መልእክቱን የጻፈው። ፊልጵስዩስ ላለች አንድ ቤተክርስቲያን ነው ይሄን መልእክት የሚጽፈው። እንግዲህ you can imagine እዚህ ጋር ጳውሎስ በጌታ ደስ ይበላችሁ፣ እንደውም አይደለም ሁሉ ጊዜ ነው የምላችሁ፣ አንዳንዴ አይደለም ሁሉ ጊዜ በጌታ ደስ ይበላችሁ የሚል ሜሴጅ የሚያስተላልፈው ነገ ይሙት ዛሬ ይሙት በማይታወቅ በጣም አስቸጋሪ በሆነ እስር ቤት ውስጥ በዛ ኢንቫይሮንመንት ውስጥ ሆኖ ነው ለፊልጵስዩስ ቤተክርስቲያን የሚጽፈው። በጣም ያስገርማል። በሞትና በህይወት መካከል የሆነን ሰው ነገን በትክክል ምን እንደሚሆን እንኳን ላልታየው ሰው መቼ ነገሮች እንደሚቋጩ ለማያቅ ሰው እንደዚህ አይነት መልእክት ሲመጣ የሆነ ዲቫይን ፓወር አለ ማለት ነው። በሰው አይምሮ ሲታሰብ በእንደዚህ አይነት ከባድ ሁኔታ ውስጥ ሆኖ ደስተኛ ነኝ ደስ ብሎኛል ብሎ መናገር መድፈር ይከብዳል። ብዙዎቻችን አትሊስት ስናደርገው አንታይም። እመጣበታለሁ ሐሳቤን። ነገር ግን ጳውሎስ አንድ የገባው ነገር አለ እዚህ ጋር። በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ሁሉ ጊዜ ደስ ይበላችሁ። የሆነ እኛ ያልገባል ልበል ገና አንዳንዶቻችን ያልደረስንበት መገለጥ ወደ ጳውሎስ መጥቷል። በጌታ ላይ ያለውን ኮንፊደንስ እና መተማመን ያሳያቸዋል። የጳውሎስ ደስታና ሰላም የተመሰረተው በሚታይ በውጫዊ ነገር ላይ ሳይሆን በክርስቶስ ላይ ባለው መተማመንና እምነት ነው። በሱ አይደንቲቲ ላይ የተመሰረተ ነው። በሁኔታዎች ላይ የተመሰረተ አይደለም። በሚታይ ነገር ባለውና በሌለው ነገር በቁሳዊ ነገር የተመሰረተ አልነበረም። የጳውሎስ ደስታ በክርስቶስ ኢየሱስ ባገኘው ማንነት ላይ አንከርድ የሆነ ነበር። ስታብሊሽ ያደረገው የተመሰረተው ህይወቱ በክርስቶስ ላይ ባለው ማንነት በክርስቶስ ባገኘው ማንነት ላይ የተመሰረተ ስለሆነ እስር ቤትም ይግባ ጉድጓድ ውስጥ ከተቱት ለሱ ሁሌም ደስታ ደስታ ነው። አይቀየርም። በክርስቶስ ያለ ደስታ አይቀዘቅዝም። የጋለ ደስታ ሁሌም ከጳውሎስ ጋር አለ። የሆነ መረዳት ገብቶለታል። የሆነ የበራለት ነገር አለ። ሃሌሉያ! ዛሬ መንፈስ ቅዱስ ይሄን ብርሃን ያካፍለናል። ይሄ መገለጥ ጳውሎስ ላይ የገባው ያ እውነት ወደኛ ዳግም ተመልሶ ይመጣል። ብዙዎቻችን ጌታን በተቀበልን ሰሞን በማይገለጥ በቃላት ሊገለጥ በማይችል ሐሴትና ደስታ ውስጥ ነበርን። ከዛ በኋላ ምን ሆነን? ምን ተፈጠረ? የሆነ ነገር ተቀይሯል። ጌታ ግን አልተቀየረም። ጌታ ያው ነው። በፊት ጌታን ስትቀበሉ ሰሞን ጌታን ያገኛችሁ ሰሞን ሲያነቃቃችሁ የነበረው ያ መንፈስ ዛሬም በውስጣችሁ አለ። ዛሬም በውስጣችን አለ። ያን ደስታን የሚረጨው መንፈስ
ሐሴት እንድናደርግ የሚያደርገን መንፈስ፣ ስንራብ የሚያስቀን፣ ኪሳችን ባዶ ሆኖ በኮንፊደንስ የሚያስኬደን፣ አስረውን የሚያስፈነጥዘን፣ ሰድበውን የሚያስጨበጭበን ያኮ መንፈስ ዛሬም አለ። የሚገርመው ነገር በእኛ ውስጥ አለ። ግን የሆነ ነገር ያደነዘዘን አይመስላችሁ? ቤተ ክርስቲያን የሆነ ነገር ሺፍት አድርጓል። የሆነ ነገር ሺፍት አድርጓል። ብቻ ደስታችንን የቀማ ነገር አለ። ዛሬ በቃሉ እግዚአብሔር ሪስቶር ያደርገናል። በቃሉ ወደኛ ይመጣል። ይሄ ጳውሎስ በደብዳቤው ላይ ያሰፈረው ያ መልእክት ዛሬ በልባችን ላይ ይታተማል። ለዘላለም ላይፋቅ፣ ደስታችን በሁኔታዎች ላይ ላይመሰረት፣ ያ በልጅነት ወራታችን የነበረው ያ የሚያፍለቀልቀን በክርስቶስ ያገኘነው ደስታና ሰላም ተመልሶ ይመጣል። ሪስቶር ያደርገናል። ሃሌሉያ! እንዲህ እንዲሆን ትፈልጋላችሁ? እኔ እፈልጋለሁ። ሁል ጊዜ በጌታ ደስ ይበላችሁ። ቶሎ ቶሎ ብዬ አንድ እውነት ላሳያችሁ ፈልጋለሁ። ደስታ የሚለውን ቃል በጣም ልረዳው ሞከርኩኝ። ትክክለኛ ዲፕ ሩትድ የሆነው ሚኒንጉ ምንድነው ብዬ አሁን ጳውሎስ የጻፈበት ኮንቴክስት ወይም አውድ ደስታ ብሎ የጠራው አውድ ይሄ እኛ በስሜት የምንገልጸው ሃፒነስ፣ ይሄ ደስ ብሎኛል ብለን አንዳንድ ጊዜ ሆነ ነገር ሲሆንልን የምንደሰትበት ያ ስሜታዊ ለቅጽበት ታይቶ የሚጠፋው አይነት ደስታ አይደለም። ጆይ ይለዋል እንግሊዘኛው የበለጠ ይገልጠዋል። አያችሁ ሰዎች፣ ወገኖቼ በሃፒነስ እና በጆይ መካከል ልዩነት አለ። ይሄ ሃፒነስ ደስ የሚያሰኝ የሆነ ነገር ሲሆንልህ ደስ የሚያሰኝ፣ ስራ ስታገኝ ደስ የሚልህ፣ ኪስ ሲሞላ ደስ የሚያሰኝ ነገር፣ እሱ ደስታ ሃፒነስ ነው። ጆይ ግን ይሄ ሪጆይስ የምታደርገው ነገር ከውስጥ ነው የሚወጣው። እሱ ከውጪ በሚታይ ነገር አክቲቬት የሚሆን አይደለም። ከውስጥ የሚወጣ ሐሴትና ደስታ ብለን እንለየው። በአማርኛ ዲክሽነሪ ትርጉሙን በአማርኛ ላይ ሳይሆን ደስታ ነው የሚለው። ሃፒ የሚለውም ቃል ደስታ ብሎ ነው የሚተረጉመው። ጆይ የሚለውንም ቃል ደስታ ብሎ ነው የሚተረጉመው በአማርኛ። ግን ምናልባት ፓስተር ሳሚ እንዳለው ሐሴት የሚለው ቃል ትንሽ ከደስታ ከፍ ያለ አይነት ገላጭ ቃል ሊሆን ይችላል። ስለዚህ ወገኖቼ ልዩነት አለ። ብዙዎቻችን የሆነ ነገር ስናገኝ ከመሟሟቅ ያለፈ ትክክለኛ ጆይ ተወስዶብናል። እውነተኛ በክርስቶስ ባገኘነው ማንነት ላይ የተመሰረተ ያ የደስታ ጋድሊ ፊሊንግ ያ ተወስዶብናል። በኢየሱስ ስም ዛሬ ማለዳ መመለስ ይሆናል። ይመለሳል በኢየሱስ። ነገር ሆነም አልሆነም፣ ሞላም አልሞላም፣ ተሳካም አልተሳካም፣ እጅ ገባም አልገባም፣ ያ የማይለወጥ ጆይ ደስታ ሃሌሉያ በውስጣችን ለዘላለም አብሮ ይኖራል፣ ላይለወጥ። ሃሌሉያ። ስለዚህ ወገኖቼ ሃፒነስ በጣም በሁኔታው ላይ የተመሰረተ ነው። በአንድ ሁኔታ ላይ የተመሰረተ ነው። ዩዥዋሊ ከኛ ቁጥጥር ውጪ በሆነ ከውጪ በምናየው ነገር ላይ በሁኔታ ላይ ዲፔንድ ያደረገ ነው። እውነተኛ ደስታ ግን ይሄ ጳውሎስ የተናገረው ያ ደስታ በጌታ ደስ ይበላችሁ ብሎ የተናገረው ደስታ ከእግዚአብሔር ጋር ባለን ኢንቲሜት ሪሌሽንሺፕ አማካኝነት የሚመጣ ነው። አያችሁ ልዩነቱ? እግዚአብሔር ጋር ባለን ኢንቲሜሲ የጠበቀ ግንኙነት ፌሎሺፕ አማካኝነት የሚመጣ ነው ያ ጆይ ደስታ ብሎ ጳውሎስ የገለጠው። ከክራይስት ጋር ባለን ሪሌሽንሺፕ ከመንፈስ ቅዱስ ጋር ባለን ፌሎሺፕ አማካኝነት የሚመጣ ጆይ ነው።
በዛ ጆይ ነው እንድንኖር እኛ ክርስቲያኖች የተጠራ ነው። ሃሌሉያ። ከአይደንቲቲያችን ጋር የተገናኘ ጆይ ነው። ከልጅነታችን ጋር የተገናኘ ጆይ ነው እንጂ በሁኔታዎች ላይ ዲፔንድ ያደረገ ጆይ አይደለም። በምታገኘውና በምታጣው ነገር ላይ የተመሰረተ ደስታ አይደለም። ለምሳላችሁ ባገኘነውና ባጣነው ጉዳይ ላይ ከሆነ ምን መሰረተው ደስታችንን ያ በጣም ጊዜያዊ ነው የሚሆነው። ታይቶ ጧት ማታ ላይ የለም ያ ደስታ። ዛሬ ተደስተ ፈንጥዘ ነገ ግን ዲፕረስድ ነክ። ለዛ እኮ ነው ወገኖቼ የሆነን ነገር ጌታን ለምነነው ጠይቀነው ከሰጠን በኋላ እሱን እርግፍ አድርገን ትተን ሌላ ፍለጋ ላይ ስንዳክር የምንገኘው። ነፍሳችን ያን በቃ ዲፔንድ ያደረገው በውጫዊ ቁስ ነገር ላይ ስለሆነ ይሄ ቢሆንልኝ ስራ ባገኝ የተሻለ ስራ ባገኝ ይሄን ያህል ሚሊዮን ብር እጄ ቢገባ ይሄን ያህል ሺህ ብር ባተርፍ ባገባ ልጅ በወልድ you name it የሰው ልጅ ፍላጎት ኒድ በምድር ላይ ማለቂያ የለውም። ደስታህ በዚህ ላይ ደስታሽ በዚህ ላይ የተመሰረተ ከሆነ trust me ይው ጠዋት ላይ ታይታ እንደምትጠፋ እንደዛሽ ጤዛ ነው የምትሆነው። ዘላቂ አይደለም እንደዚህ አይነት ደስታ። በእንደዚህ አይነት ደስታ ላይ የተመሰረታችሁ ህይወታችሁን የመሰረታችሁ ካላችሁ ዛሬ ቆም ብላችሁ አስቡ። እውነቴን ነው የምላችሁ ያ ደስታ ወዲያው የሚጠፋ ነው። ብዙ የሚጠቅም አይደለም። ለጊዜው ነው ስሜታችንን የሚኮረኩረው የሚያነቃቃው። ግፋቢል የሆነ ሆርሞን የደስታ ሆርሞን ነው ሰውነታችን ውስጥ የሚለቀው። ከዛ ያው ሰውነታችን ደግሞ ያው ኔቸርን ተከትሎ ፍሎ ስለሚያደርግ ወደ ኦሪጂናል ቦታ ይመለሳል። ሆርሞኑም ቦታውን ይይዛል ከጥቂት ጊዜ በኋላ። ስለዚህ ያው ያንተ ሆርሞን ከፍ ማለትና ዝቅ ማለት አይደለም። በክርስቶስ ላይ የተመሰረተ ደስታ ነው ቁም ነገሩ። ሃሌሉያ። አንተ ከናቹራል ነገር በላይ ነህ። yes it's natural ልትሉኝ ትችላላችሁ። አዎ ናቹራል ነው፣ ግን አንተ ቢዮንድ ናቹራል ነህ። መለኮት ባንተ ላይ ኦፐሬት ያደረገ መለኮት ባንቺ ላይ ኦፐሬት ያደረገ። ስለዚህ ከፍ አድርገን እንድናስብ በዚህ ማለዳ ደስታን ስናስብ ከፍ አድርገን እንድናስብ እፈልጋለሁ። ምንድነው የሚያስደስተኝ? ወይም ራሳችሁን ወደ ኋላ አስይዱና ምን ስታገኙ ተደሰታችሁ? ከዛስ ምን ሆነ? ከዛስ ምን ተፈጠረ? ከዛስ አሁን የት ናችሁ? ማስተዋል ያስፈልጋል ወገኖቼ፣ ማስተዋል ያስፈልጋል። የማስተዋል መንፈስ ያገኘን ዛሬ። አሜን ሃሌሉያ። ዲዘርንመንት ያገኘን። ምክንያቱም ዲዘርንመንት አንዱ የሚመጣው በኤክስፒሪየንስ ነው። ስጦታ ቢሆንም ስጦታ ነው። መንፈስ ቅዱስ ወደ እውነት ሁሉ ይመራችኋል ተብሎ ኢየሱስ ክርስቶስ ነግሮናል። ያ መንፈስ ወደ እውነት ሁሉ የሚመራን እውነትን የሚያስረዳን መንፈስ በውስጣችን አለ። ግን ስሩ ኤክስፒሪየንስ ደግሞ ዲዘርንመንት ዴቨሎፕ ያደርጋል። መንፈስ ቅዱስ ወደ ኋላ ይመልስህና ትላንትና ወይም አምና ወይም ካቻምና የነበርክበትን ሁኔታ ያሳያል። እንደ ፊልም አድርጎ ያሳየህና አየህ that's why you failed ይልሃል። ለዛ ነው ያልተሳካልህ። ስለዚህ this time around ሌላ ነገር ሞክር ይልሃል። ማስተዋል ይባላል። ያ ማስተዋል ዛሬ ያገኘን በኢየሱስ። በቃ ደግመን ደጋግመን በአንድ አይነት ሁኔታ ውስጥ አንያዝ በአንድ አይነት ሁኔታ ውስጥ። ምድራዊ ፊሊንግ ነው በጣም ሃፒነስ እቺ የምናገኛት በኤክስተርናል ነገር ላይ በውጫዊ ነገር ላይ የተመሰረተ ደስታ በቃ ምድራዊ ነው። it's just a feeling ኢሞሽን ነው። በቃ ኢሞሽንህን ነው የሚነካው። በእግዚአብሔር ላይ በክርስቶስ ባገኘው ማንነት ላይ የተመሰረተ ደስታ ግን ሃሌሉያ ሙላት ነው። የመለኮት ሙላት ነው። ያ ደስታ በህይወት ኦፐሬት ማድረግ ሲጀምር የሆነ ፉልፊልመንት ነው የሚሰማ። በቃ ደስታ ብቻ አይደለም፣ የሆነ ሙላት፣ ሙሉ ነኝ ወደ ሙላትነት መጣ። ሙሉ ወደ መሆን ነው የሚያመጣ።
የሆነ ነገር እኮ ተደፍኖልህ አይደለም፣ ቀዳዳው ተደፍኖ አይደለም፣ ችግሩ እኮ ተነስቶልህ አይደለም፣ ቻሌንጁ ከፊት ርቆ አይደለም። ነገር ግን በቃ የሆነ ያገኘ የመለኮት ነገር አለ። ያ የመንፈስ ቅዱስ ደስታ ያ ፍሬው አግኝቷል። ስለዚህ በጎዶሎህ ላይ ሙሉነት ይሰማሃል። ያ ነው እውነተኛ ደስታ ወገኖች። ጳውሎስ የተናገረው ደስታ ይሄ ደስታ ነው። ሁሉ ጊዜ በጌታ ደስ ይበላችሁ ያለበት። ምክንያቱም ጳውሎስ እስር ቤት ሆኖ ነው እንደዚህ ያለው። አያችሁ ምስክር እንዲሆነ ጳውሎስ ቢች ላይ እየተዝናና አይደለም ይሄንን የጻፈላቸው። አንዳንድ ሰዎች ቢች ይሄዱና ውቅያኖስ አጠገብ ያውነ ደስ የሚል ቫይብ ነው የሚፈጥረው እዛ ከኔቸር አጠገብ። ከዛ ደስ ብሎኛል ብለው ይዘምራል። እሱማ ቀላል። ጳውሎስ እስር ቤት ሆኖ ያ ቀዝቃዛ የሮም እስር ቤት ውስጥ ሆኖ በማይመች ሁኔታ ውስጥ ሁሉ ጊዜ ደስ ይበላችሁ። እዚህ ጋር ብቻ እንዳይመስላችሁ ወደ ፊልጵስዩስ ሰዎች ወደ 4 ቻፕተር ነው ያላት። በጣም አጭር ቻፕተር ናት። በጣም ብዙ ጊዜ ነው ጳውሎስ ስለ ደስታ የሚያወራው። ብዙ ጊዜ ሜንሽን አድርጓል። ወደ 10 ጊዜ የሚሆን ስለ ደስታ ነበር የሚናገረው። ጆይ ምን አይነት መታደል ነው! የተጠራ ነው ለዚህ ነው። ሃሌሉያ። በሁኔታዎች መኖርና አለመኖር ላይ የተመሰረተ ሳይሆን በእግዚአብሔር ላይ ባለን ኮንፊደንስ መተማመን ላይ የተመሰረተ ነው የኛ ደስታ። ሃሌሉያ። የክርስቲያን ደስታ መሆን ያለበት። ስለዚህ ወገኖቼ ዛሬ ራሳችሁን ፈትሹ። ራሴን እፈትሻለሁ። እኔ በዚህ ቃል ውስጥ ራሴን እመረምራለሁ። ኪሳችሁ ሲሞላና ሳይሞላ እንዴት ናችሁ? እንዴት ነው? ትስቃላችሁ? ስማይል ታረጋላችሁ? ፈገግ ትላላችሁ? ስታገኙና ስታጡ አንድ ነው? እሺ ስራ ስታጡና ስራ እየፈለጋችሁ ባለበት ጊዜ አንድ ናችሁ? ራሳችንን ማየት ይኖርብናል። ሰዎች ሲከቡንና ሰዎች ሲርቁን፣ ሪጀክት ሲያረጉን፣ ሲክዱን እንዴት ነን? እንስቃለን? ዚም ታይም አልተለወጠም ምንም ነገር? እያመለክን ነው? አምልኳችን አልቀዘቀዘም? ጌታን የምንለው ነገር ያ የጋለ ስሜታችን ያው ነው ሁኔታዎች ሲቀያየሩ? ወረድ ብላችሁ ጳውሎስ ምን ይላል? 4:12 ላይ መዋረድንም አውቃለሁ፣ መብዛትንም አውቃለሁ፣ መጥገብና መራብንም አውቃለሁ፣ መብዛትና መጉደልን ተምሬያለሁ። ይሄን ሁሉ ይላችኋል። ሁሉን ተምሬያለሁ። ዛሬ መማር ይሆንልናል። አሜን። አንድ አይነት ነገር ብቻ ኤክስፒሪየንስ እያደረግን አናልፍም። ጌታ እስኪመጣ ድረስ ለሁሉም ጊዜ ያለው ብሎ መክብብ ላይ ተጽፏል አይደል? ጠቢቡ ሰለሞን ትስቃለህ ደሞም ታለቅሳለህ። ለሁሉም ጊዜ ያለው ስታገኝ ብቻ ከሆነ ያንተ ህይወት በዛ ላይ ብቻ ዲፔንድ ካደረገ ጌታን የሚያስብል ስታገኝና ሲሞላልህ ብቻ ከሆነ አንተ you are out of context። በቃ ከሪያሊቲ ውጭ ነው እየኖርክ ያለው ማለት ነው። መጽሐፍ ቅዱስ እንደዛ ያስተምረንም። ጳውሎስም ያለው ምንድነው? በቃ መውጣትንም መውረድንም አውቃለሁ፣ መጉደልም መብዛትን ሁሉን ተምሬያለሁ አለ። መማር ነው የሚሻለው ወገኖቼ፣ ብንማር ይሻላል። ምክንያቱም ይሄንን እውነት አቮይድ ማድረግ አይቻልም። ወደድንም ጠላም በሰው ህይወት ላይ ደስታ አለ፣ ሀዘን አለ፣ ማጣት አለ፣ ማግኘት አለ፣ መጉደል አለ፣ መሙላት አለ። የምትዘምርበትም ጊዜ አለ፣ ደግሞ ብዙ አይነት ነገር አለ በሰው ህይወት ላይ። በዛ ሁሉ ግን የማይለወጥ አንድ ጌታ አለ። መለኮት አይቀይርም መልኩን ባንተ ላይ። መለኮት ሐሳቡን ባንቺ ላይ አይቀይርም። እሱ እንዳለ አለ። አሜን። ስለዚህ በሁኔታው ላይ አይንህን አንሳና ወደ ውስጥ ተመልከት። ወደ ውስጥ ያለውን ጌታ ተመልከት። ያን መንፈስ አግኝ። በመንፈሱ ሪጆይስ ማድረግ ጀምር። የሚያዋጣው እሱ ነው። ራሳችንን
እናስለምደው። በተለያየ ኮንቴክስት ውስጥ ሆነን መኖርን ራሳችንን እናስለምደው። የእግዚአብሔር ደስታ ኃይላችን ነው ይላል ነህምያ ላይ። እስራኤል ሕዝብ በጣም ባዘነበት ጊዜ በቃ ኃጢአተኝነታቸው በጣም ተሰምቷቸው በቆዘሙበት ጊዜ እንደዚህ ይላቸዋል፣ የእግዚአብሔር ደስታ ኃይላችሁ ነው፣ አትዘኑ። ለምን? የእግዚአብሔር ደስታ በቃ በእግዚአብሔር ላይ ሩትድ እንድትሆን ስታብሊሽ እንድታደርግ ያደርግሃል። የእግዚአብሔር ጆይ፣ የመንፈስ ቅዱስ ጆይ፣ የመንፈስ ቅዱስ ደስታ ይሄ አይወሰድባችሁ። ለምን? ኃይላችሁ ነው፣ አቅማችሁ ነው፣ ስንቃችሁ ነው። ደስታው የተቀማ ሰው ብዙ ነገር መስራት አይችልም ወገኖች። ደስታው የተቀማ ሰው ምንም ብትሉኝ፣ በተለይ ክርስቲያን ከዴስቲኒው ጋር አይገናኝም በቀላሉ። ከባድ ነው ይሄን ደስታ ተቀምጦ መኖር። ሰይጣንም ባለጋራችን ወይም ሌባው ይለዋል። ሰይጣን አንዱ የተሰጠው ስያሜ በመጽሐፍ ቅዱስ ውስጥ አንዱ የሚሰርቀው በህይወታችን ላይ ይሄ የተሰጠን በመንፈስ ቅዱስ ያገኘነውን ደስታ ነው። ያደበዝዝብሃል። የመንፈስ ፍሬ እኮ ነው ደስታ። ደስታ፣ ሰላም፣ ፍቅር፣ ትዕግስት፣ እምነት፣ እነዚህ ሁሉ የመንፈስ ቅዱስ ፍሬዎች ናቸው። ለአንድ አማኝ የተሰጡ እነዚህ ሁሉ በአንድ አማኝ ህይወት ላይ ሊገለጡ ይገባል። ነገር ግን ሌባው ሰይጣን ዲያብሎስ መጥቶ ከሰዎች የሚሰርቀው አንዱ የሰዎችን ደስታ ነው። ኢንጆይ ካልተጠነቀቅ አላስቀማም ካላልን በእግዚአብሔር ቃል እውነት ላይ ፈርም ሆነን ካልቆመን ወገኖቼ ጎዶሎህን ብቻ እያሳየ ሰይጣን በነፍስ ጢባ ጢቤ ነው የሚጫወተው። ሔዋንን እንደዛ ነው እኮ ያደረጋት። ያ ሁሉ ተሰጥቷቸው አንድ ያልተሰጣቸውን ነገር እያሳየ እኮ ነው ያሳታት፣ ከእግዚአብሔር ሐሳብ ያወጣት። ስለዚህ ሰይጣን ሌባው ሊሰርቅ ሲመጣ ጎዶሎህን እየጠቆመ ነው። ይሄ እኮ የለህም እያለ ነው። ብዙ ክርስቲያኖች ይሰናከላሉ። ከዛ በኋላ በቃ ደስታቸው ይቀማል። ያ በልጅነት ወራት የነበራቸው በጌታ ላይ የነበራቸው መተማመን ኮንፊደንስ ይመታል በሚታይ ነገር። እከሌና አታያትም እንዴ አልፎላት፣ አንቺ ግን እዚህ ጋር ነሽ እስካሁን ይልሻል። ከሌና አታውም እንዴ እንትና ሀገር ሄደኩ፣ አንቺ ግን እዚሁ ነሽ። ጎዶሎሽን እያሳየ ወደ ሲኦል ሊነዳ። እንንቃ ወገኖቼ፣ ንቁ፣ በመጠን ኑሩ ይላል እግዚአብሔር ቃል። በመጠን መኖርን መማር አለብን። መንቃት ይኖርብናል። ሃሌሉያ። መንፈስ ቅዱስ በውስጣችን አለ። የእውነት መንፈስ በውስጣችን አለ። የዲዘርንመንት መንፈስ ተሰጥቶናል። አያችሁ። ስለዚህ አሳችሁ ሲመጣ ልትነቁ ይገባል፣ ልትለዩት ይገባል፣ መንፈሱን ልትለዩት ይገባል። ኖ እኔ ደስታዬን አላስቀማም የሚል ፈርም የሆነ አቋም ሊኖራችሁ ይገባል። አለበለዚያ ጌታን እንደማያውቅ አንድ ሰው በቃ ዝም ብላችሁ እድሜ ዘመናችሁን ቁስ ስትፈልጉ የማይሞላ ነገር እድሜ ዘመናችሁን እየተመኛችሁ ነው ዘመን የሚያልቀው። ይሄ አይሆንብንም በእኛ ህይወት ላይ አይሁን። ይሄ በእኛ ህይወት ላይ ጌታ ላንተ የሚያስፈልገውን ያውቃል። ጌታ ይላል እንደ ባለ ጠግነቱ መጠን በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። ሃሌሉያ። እሱ ባለ ጠጋ ነው። አንተ የጎደለህ ምን እንደሆነ ካንተ በላይ የሚያውቅ ጌታ አለልክ። በጊዜው ይሞላዋል። that is not the point። መሰረቱ ላይ ንቁ ወገኖች። በቃ አንከርድ እንሆን። የማይነቀንቀን ያ ነው። በሁኔታዎች ላይ የተመሰረተ ደስታ ሁኔታው ሲቀየር ሼክ ያደርጋል፣ ይወድቃል፣ አለቀ። ከዛ በኋላ አታገኙትም፣ ፈልጋችሁ አታገኙትም ያን ደስታ። እንደውም እሱን ደስታ ከእንደገና ፍለጋ ሌላ ነገር ስትመኙ ወይ ወደ ኃጢአት ትወድቃላችሁ፣ ወደ ኃጢአት ውስጥ ትገባላችሁ፣ ወይም ስታችሁ ከመንገድ ትወጣላችሁ። ተስፋ ቢስ ሆናችሁ ተንከራታችሁ ናችሁ ትኖራላችሁ፣ ዝም ብሎ ውጫዊውን ነገር በመፈለግ ብቻ። ምክንያቱም ወገኖቼ እሱ አይሞላም።
ኒድ ማለቂያ የለውም። የሰው ልጅ ፍላጎት ማለቂያ የለውም። ስለዚህ እግዚአብሔር ደስታ ሁሌም ከኛ ጋር አለ። ዛሬ የመልእክቴ ዋናው መሰረታዊው ቁልፍ ነገር የእግዚአብሔር ደስታ ከኛ ጋር አለ የሚል። የእግዚአብሔር ደስታ ካንቺ ጋር አለ፣ ካንተ ጋር አለ። ማንም የማይወስደው። ለምንድን ነው እንደዚህ የምንለው? እግዚአብሔር በቃሉ ፕሮሚስ ሰጥቶናል፣ እኔ ካንተ ጋር አለው ብሎ። አንተ አልተጣልክም፣ አንቺ አልተጣልሽም። አልተውህም አልጥልህም ነው አይደል ያለው ለኢያሱ እግዚአብሔር። አልተውህም አልጥልህም። ይሄ እኮ የእግዚአብሔር ቃል ኪዳን እኮ ነው። ዛሬ እኮ ለአንተ ለኢያሱ እኮ አይደለም የዛን ሄድ። አሁን አንተ ኢያሱ ነህ፣ አንቺ ኢያሱ ነሽ። ይሄ ቃል ኪዳን ዛሬም ድረስ ኢንታክት ሆኖ አለ፣ ሳይቀየር የማይተው የማይጥል አምላክ ካንተ ጋር አለ። አምላክ ካንቺ ጋር አለ። በእጄ መዳፍ ላይ ቀርጬሻለሁ። በእጅ መዳፍ ላይ የተቀረጸ የትኛውም ነገር መቼም ይታያል። ኢትስ ቬሪ ክሎዝ፣ ቅርብ ነው። አንድ እጅ ቅርብ ነው። ሁለት ይታያል፣ ለማየት ለእይታ ክፍትን። እግዚአብሔር ያይሃል፣ እግዚአብሔር ያይሻል። አይኖቹ አንቺን ከማየት ቦዝነው አያውቁ። ይሄ እግዚአብሔር ቃል እውነት ነው ወገኖች፣ እውነት። ሰይጣን አይሸውደን። እግዚአብሔር ሁሉን ከላይ ሆኖ ይቆጣጠራል። ስለዚህ እግዚአብሔር ደስታ ከኛ ጋር አለ። የፍጥረታት ሁሉ ባለቤት ተቆጣጣሪ እግዚአብሔር በላይ በዙፋኑ ላይ አለ በዙፋኑ ላይ። የሁኔታው መቀያየር፣ የአየር ንብረቱ መቀያየር፣ የኢኮኖሚው መለዋወጥ፣ የሥራ መምጣት መሄድ፣ ካንተ ጋር ሰው ኖረ አልኖረ፣ ፎሎወር ኖረ ካልኖረክ እግዚአብሔር አለ። ሃሌሉያ! እርሱ ከላይ ሆኖ ሁሉን ይቆጣጠራል። የእግዚአብሔር አይኖች በፍጥረት ሁሉ ላይ ናቸው። ሃሌሉያ! ሁሉም ቦታ ላይ ባንዴ ሊኖር የሚችል አንድ ኃይል አለ። መለኮት እግዚአብሔር ብቻ ነው። በቃ እሱን ነው እያመለክን ያለ ነው። የተጠራ ነው ለዚህ አምላክ ነው፣ ሁሉን ለሚችል አምላክ፣ ኦምኒ ፕሬዘንት ለሆነ ሃሌሉያ፣ ሁሉን መቆጣጠር። ስለዚህ ሁሉም በእጆቹ የያዘ አምላክ እያመለክ አንተ ለምንድን ነው ደስታ የሚቀማው? የጠላት ዲሴፕሽን ነው እግዚአብሔር የለም የሚለው። ጎዶሎህን አሳይቶ እንድትቆዝም ያደረገህ የጠላት ዲሴፕሽን ነው። ሌላ ጊዜ በስፋት አስተምረዋለሁ ዲሴፕሽን የሚለውን። we need to understand። ሰይጣን ያጠናናል ልኮኛ ነው። ሰይጣን ባለጋራችሁ ዲያብሎስ እንደሚያገሳ አንበሳ በዙሪያችሁ ይዞራል ይላል። ስለዚህ ሲዞር እኮ እያጠናህ ነው፣ ዝም ብሎ አይደለም የሚሽከረከረው። የመዞር አባዜ ብቻ ይዞት አይደል፣ ሁኔታን፣ አገባብህን፣ አወጣጥህን እያጠና ነው የሚዞረው። ስለዚህ እኛም እናጠናዋለን፣ በእውቀት እንገለጣለን። ስለዚህ ጌታ እድል ይሰጠናል። እሱን ደግሞ አስተምራለሁ። ዲዘርን ማድረግ አለብን የሰይጣንን ዲሰፕሽን። አንዱ የጠላት ኢንስትሩመንት የሰዎችን ደስታ የሚቀማበት መንገድ ዲሰፕሽን ይባላል። ሌላው ሌባ ነው፣ ይሰርቃል። ሌላው ከሳሽ ነው፣ ይከሳል። መንቃት ይኖርብናል። በልጠን መገኘት ይኖርብናል። ብዙ ስፍራ ሰተነው አይደለም ግን በጣም በአጭር ሴሽን አንደርስታንድ እናደርገዋለን አካሄዱን። የእግዚአብሔር መንፈስ ይገልጥልናል። ክብር ለእግዚአብሔር ይሁን። ሌላው የእግዚአብሔር ደስታ ከኛ ጋር አለ። ለምን? እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ ይሄን እናውቃለን። ስለዚህ ደስታ ሙሉ ይሁን በጌታ ላይ። ምንም ሆነ ነገሮች ሺፍት አደረጉም አላደረጉም፣ ሆነም አልሆነም፣ ተሳካም አልተሳካም፣ የጠበቀው ነገር ባልተጠበቀ ሁኔታ ተለውጦ አገኘኸውም አላገኘኸውም፣ ነገር ግን እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ተጠቅልሎ ለበጎ እንዲደረግ እናውቃለን። ላንተ ጥቅም ይሆናል መጨረሻ። እግዚአብሔር ነገሮችን ሁሉ ሰብስቦ ላንተ ጥቅም ያደርጋቸው።
ለኪንግ ደግሞ ጥቅም ያደርጋቸዋል። ስለዚህ አሰራሩን አደራረጉን እግዚአብሔር ያውቀዋል። በሚሆነው ነገር በጣም ብዙ አንደናገጥ። ደስታችንን በሚታይ ነገር አናስቀማ። የኛ ደስታ ስታብልሽ ያደረገው በማንነታችን ላይ ነው። በክርስቶስ ኢየሱስ ባገኘነው አይደንቲቲ ላይ የተመሰረተ ደስታ ነው። እሱን ደግሞ ማንም ከኛ አይወስድ። ማንም ካንቺ ሊቀማ አይችልም። ከክርስቶስ ፍቅር ማን ይለየናል? ሐዘን ነው? መከራ ነው? ችግር ነው? ምንድነው የሚለየናል? ምን ይለያል ከክርስቶስ ፍቅር? አያችሁ፣ በእግዚአብሔር ፕሮሚስ ቃል ፕሪንሲፕል መሞላት ያስፈልጋል። የህይወትን ቻሌንጅ ለማለፍ ሰክሰስፉሊ ናቪጌት ለማድረግ ቃሉ በሙላት በእኛ ውስጥ ሊኖር ይገባል። ደስታ ሲቀማና እግር መብረክረክ ሲጀምር መንፈስ ቅዱስ ወደዛ ቃል ይመራሃል። ቃሉ ውስጥ ካለ ይወጣል። you speak it። በጠላት ላይ ባስደነገጠ ጉዳይ ላይ ባሸበረሽ ጉዳይ ላይ ቃሉን መዘሽ መናገር ትችያለሽ። የሰይጣንን ዲሴፕሽን የምናሸንፈው አንዱ በቃሉ ነው። በእግዚአብሔር ቃል እውነት ኢየሱስ እንዳሸነፈ ጠላትን። ስለዚህ ወገኖቼ ክርስትናችንን በማይናወጥ መሰረት ላይ እንመስረት። እሱም ክርስቶስ ነው። የክርስቶስ ደስታ ኃይላችን ነው። የእግዚአብሔር ደስታ ኃይላችን ነው። በምንም ነገር አንናወጥ። ቤተክርስቲያን ሞቅ ሲለን የምንመጣ፣ ነገሮች አልሳካ ሲሉን የምንቀር፣ እንዲህ ተለዋዋጭ አንሆን ወገኖች። ጌታ አልተለወጠም ዛሬ። እሱ ታማኝ ሆኖ ለዘላለም ይኖራል። የኛ ታማኝነትን ማጣት እግዚአብሔርን ከዙፋኑ አለ። ጌታ በዙፋኑ ላይ ታመንሽም አልታመንሽም የሚታመን ጌታ አለ በሰማይ ላይ። ግን ትዝብት እንዳይሆን ወገኖች፣ እውነት ነገ ለሚሞላ ቀዳዳ ጌታን አንለውጥ። ከአምልኮ አንጉደል። ከአምልኮ ከዚህ መንፈስ አንጉደል። በጣም አዝናለሁ ወገኖች። አያለው በጣም ብዙ ክርስቲያኖች ብለው ጌታን ጮኸው ያገኙት በረከት እጃቸው ሲገባ ከቤተ ክርስቲያን ይጠፋሉ። በጌታ ላይ ይኮራሉ። እንደዛ አይመስላቸውም፣ ግን በጌታ ላይ እንደ መኩራት ነው የሚቆጠረው። ስለዚህ ሁኔታዎች በመቀጽበት ይቀየራሉ። በቅጽበት ተለዋዋጭ ናቸው። ስፔሻሊ አሁን በምንኖርበት ዘመን ጌታ ሊመጣ በደጅ ባለበት በዚህ ዘመን በፍጥነት ሁኔታዎች እየተቀያየሩ ናቸው። መፍጠን ይኖርብናል። መንቃት ይኖርብናል። በመጠን መኖርን መለማመድ ይኖርብናል። ማግኘትን ማጣትን፣ ከፍታን ዝቅታን ሁሉ በህይወታችን ልንማር ይገባል። ሁሌ በቃ ወደ ላይ ሁሌ አለ አይደለ? ስኬት ሁሌ የለም፣ መውረድ አለ። ጌታ ያስተምረሃል በዛ። ይሄ የስኬት ወንጌልና ምናምን አይደለም ጨዋታው። የስ በወደደን በክርስቶስ ካሸናፊዎች ሁሉ በላይ ነን እኛ። ያ ግን የተባለው ምንድነው? በቻሌንጅ ውስጥ ሆነህ ማለት እኮ ነው። በሸለቆ ያለፍክ እኮ ማለት ነው። ካሸናፊዎች በላይ ነህ የተባለው ለዛ ነው። አንዳንዱ ቃሉን አጣሞ ወስዶ በቃ ምኞት ሁሉ ወደ ስኬት ይመጣል። ለምን? በወደደኝ በክርስቶስ ሁሉን እችላለሁ፣ ካሸናፊዎች ሁሉ በላይ ነኝ። ይኸው አንዳንዱን ጥቅስ ሚስፕሌስ አናድርገው። ሁሉን በሚያስችለኝ በክርስቶስ ሁሉን እችላለሁ። የስ ሁሉን እችላለሁ። ሁሉንም እችለው ግን በሸለቆ ሞኜ ነው። በቻሌንጅ ውስጥ እያለፍኩ፣ በማጣት ውስጥ እያለፍኩኝ፣ ስኬት በማይመስል ነገር ውስጥ እያለፍኩ፣ ሪጀክሽን ውስጥ እያለፍኩ፣ በጉዳት ውስጥ እያለፍኩ ሁሉም በሚችለው በክርስቶስ ሁሉን እችላለሁ እላለሁ እንጂ ቢያትለምኩት ሁሉ ያቀድኩት ሁሉ ይሳካል በቃ በየ ይሄን ጥቅስ ለዛ ከተጠቀምኩበት አደጋ ነው። አንሸወድ ወገኖቼ። አንዳንዴ ኮንቴክስቱንም በደንብ እንረዳ። ዝም ብለን እንደው በጭፍን ዝም ብለን አንጋልም። እውነት ለመናገር ብዙ አይነት አስተምሮች አሉ በመድር ላይ። መጠንቀቅ አለብን ምን እንደምንሰማ። አንዳንዱ ገደል ይዞ ነው የሚገባው። ገደል ይዞ የሚገባ አስተምሮ አለ።
መርጠን እንስማ። ዲዘርንመንት የሚያስፈልገው ለዛ ነው። አንዱ ብዙዎች እየሳቱ ያሉት የክርስቶስን ወንጌል እያጣመሙ ያሉበት ሲዝን ነው ይሄ። እንጠበቅ። ከዛ ንጹህን የጌታን ቃል ይዘን እንሂድ። እሱ ነው የሚያስመልጠን። አለበለዚያ ዝም ብለን የተጀዋጀውን ደስታችንን እያስቀማን በሚታይ ነገር ላይ ብቻ በተብለጨለጨ ነገር ላይ ብቻ አይኖቻችንን አድርገን በማያልቅ ምኞት ውስጥ አዙሪት ውስጥ ነው ራሳችንን የምናገኘው፣ በማይቋጭ አዙሪት ውስጥ። ከዛ በጌታ በኢየሱስ ክርስቶስ ስም ነጥቀን እንወጣለን። ዛሬ ደስታችንን ከእንደገና ሪስታብሊሽ አድርገናል በክርስቶስ ላይ። ሃሌሉያ። ፊልጵስዩስ 4:13 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል ጳውሎስ። ሁሉን እንችላለን። ሃሌሉያ። ሁሉን እንችላለን። በምናልፍበት መንገድ ሁሉ በከፍታ ይሁን በዝቅታ፣ በማጣት ይሁን በማግኘት፣ በመብዛት ይሁን በመጉደል ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። ደስታችን የተመሰረተው በክርስቶስ ኢየሱስ ባገኘነው ማንነት ላይ ብቻ ነው። ክብር ለእግዚአብሔር ይሁን። እንጸልይ።